በመጨረሻም ለትንታኔ ወደ መረጥነው የውጭ መረጃችን እናልፋለን። በባሪያ ንግድ ዘመን ተጠቃሚ የነበሩ ሀገራትና ተቋማት ተመጣጣኝ ካሳ እንዲከፍሉ የሚጠይቅ ንቅናቄ ተጀመረ። በጋና የሚመራው ይኸው ለባሪያ ንግድ ካሳ የማግኘት ንቅናቄ ከባሪያ ንግድ የተጠቀሙ ሀገራትና ተቋማት ይፋ ይቅርታ እንዲጠይቁ፣ የእቅድ ቅነሳ እንዲያደርጉና የገንዘብ ካሳ እንዲሰጡ የሚጠይቅ ነው። ይሁን እንጂ በዚህ ንቅናቄ ላይ አሜሪካ የውሳኔ ሀሳቡን ስትቃወም፣ የአውሮፓ ሀገራት ግን ድምጽ ታቅቦ አድርገዋል። ወዲህ ደግሞ የዩናይትድ ኪንግደምና ፖርቹጋል ካሳ የመክፈል ሀሳቡን በጽኑ ተቃውመውታል። ለመሆኑ ይህ ንቅናቄ ሊሆን ይችላል? ማርቆስ ገደባው እንደሚከተለው አጠናክሮታል። የሰው ልጅ ሰብአዊ ክብሩ ተገፎና መብት አልባ ሆኖ በቆዳ ቀለሙ ብቻ እንደ ቁስና ሸቀጥ ለገበያ በሚቀርብበት በዚያ ዘመን ሚሊዮኖች በባርነት ግዞት ተወስደዋል። ለእርሻ ስራ፣ ለቤት ውስጥ አገልጋይነት ብሎም ለወሲባዊ ባርነት በግዞት የተወሰዱ ሚሊዮኖች የዓለማችንን አሰቃቂውን ሕይወት ለመኖር ተገደዋል። ለዚህ የባሪያ ንግድ ሰለባ በመሆን ደግሞ የአፍሪካ ሀገራት ቀዳሚውን ድርሻ ይይዛሉ። በብዙ መስዋዕትነት ነፃነታቸውን ካገኙ በኋላ ግን በባሪያ ንግድ ወቅት ለደረሰባቸው በደልና ኋላ ቀርነት ካሳ የመጠየቅ ንቅናቄዎች ተጀምረዋል። በባሪያ ንግድ ዘመን ተጠቃሚ የነበሩ ሀገራትና ተቋማት ተመጣጣኝ ካሳ እንዲከፍሉ የሚጠይቅ ንቅናቄ በተለያዩ የዓለም መድረኮች ጎልቶ እየተሰማ ይገኛል። በጋና የሚመራው ይኸው ለባሪያ ንግድ ካሳ የማግኘት ንቅናቄ ከባሪያ ንግድ የተጠቀሙ አገራትና ተቋማት ይፋዊ ይቅርታ እንዲጠይቁ፣ የዕዳ ቅነሳ እንዲያደርጉና የገንዘብ ካሳ እንዲሰጡ የሚጠይቅ ነው። ይሁን እንጂ በዚህ ንቅናቄ ላይ በባሪያ ንግድ ዘመን ተጠቃሚ የነበሩ ሀገራትና ተቋማት በድርጊቱ ኢፍትሐዊነትና ጥፋተኝነታቸውን ቢያምኑም የካሳ ክፍያው ላይ ግን ፈቃደኛ ሳይሆኑ ቀርተዋል። በቅርቡ በጋና በኩል የቀረበው ሐሳብ ካሳን በዕዳ ቅነሳና ዕዳ በመሰረዝ መልኩ ማቅረብን ይመለከታል። ከባሪያ ንግድ የተጠቀሙ ተቋማት ተጠያቂ እንዲሆኑና ካሳ እንዲከፍሉም ተጠይቋል። ከነዚህ አንዷ የእንግሊዝ ቤተክርስቲያን ናት። በ18ኛው መቶ ክፍለ ዘመን የቤተክርስቲያኒቱ ሃይማኖት ማስፋፊያ ክንፍ በመቶዎች የሚቆጠሩ ባሪያዎችን በእርሻ መሬት ላይ ያሰራ ነበር። ከዚህ በሚገኝ ገቢ በአሜሪካና ሌሎችም ሀገራት ያለውን እንቅስቃሴ ደግፏል። የእንግሊዝ ቤተክርስቲያን ቀሳውስት በግላቸው ባሪያዎች ነበሯቸው። ቤተክርስቲያኗ ከባሪያ ንግድ ከፍተኛ ትርፍ ማግኘቷንም በቅርቡ ይፋ ተደርጓል። ቤተክርስቲያኗ ለባሪያ ንግድ ይቅርታ ጠይቃ ለማህበራዊ አገልግሎት የሚውል 100 ሚሊዮን ፓውንድ መድባለች። የተለያዩ ሀገራት ለባሪያ ንግድ ካሳ መስጠቱን የሚተቹ እንዳሉት ሁሉ በቤተክርስቲያኗ ገንዘብ መመደቡን የሚቃወሙም አልታጡም። አሜሪካ የውሳኔ ሐሳቡን ስትቃወም፣ የአውሮፓ ሀገራት ግን ድምፀ ታቅቦ አድርገዋል። ወዲህ ደግሞ የዩናይትድ ኪንግደም እና ፖርቹጋል ካሳ የመክፈል ሐሳብን በጽኑ ተቃውመውታል። ለመሆኑ ይህ ንቅናቄ እውን ሊሆን ይችላልን? ይህ መሰረታዊው ጥያቄ ነው። ምክንያቱም በዚህ ጥቃት ተጎጂ የሆኑ የአፍሪካ ሀገራት ፖለቲካዊና ስትራቴጂካዊ አንድነታቸው የተጠናከረ አለመሆኑ ነው። የአትላንቲክ ውቅያኖስን ያቋረጠውን የባሪያ ንግድ በተመለከተ የሚደረጉ ዓለም አቀፍ ውይይቶች እየተለወጡ መጥተዋል። ከባሪያ ንግድ የተጠቀሙ ሀገራትና ተቋማት ይፋዊ ይቅርታ እንዲጠይቁ፣ የዕዳ ቅነሳ እንዲያደርጉና የገንዘብ ካሳ እንዲሰጡ የሚደረገው ጫና ተጠናክሮ ቀጥሏል። የተባበሩት መንግስታት ድርጅት ባሳለፍነው የካቲት ወር ላይ ባስተላለፈው ውሳኔ የባሪያ ንግድ በሰብአዊነት ላይ ከተፈጸሙ ወንጀሎች እየከፋው ነው ብሎታል። አሜሪካ የውሳኔ ሐሳቡን ስትቃወም፣ የአውሮፓ ሀገራት ድምፀ ታቅቦ አድርገውበታል። ዩናይትድ ኪንግደም ወይንም እንግሊዝና ፖርቹጋል ደግሞ ካሳ የመክፈል ሐሳብን በጽኑ ተቃውመውታል። ምክንያቱም እንግሊዝ ካሳ ትክፈል ቢባል በትሪሊየን ፓውንዶች የሚቆጠር ገንዘብ ማውጣት ይጠበቅባታል። የካሳ ክፍያው እንዲፈጸም የሚደረገውን ንቅናቄ በግንባር ቀደምነት የምትመራው ሀገር ደግሞ ጋና ናት። መወያያ አጀንዳውን በተባበሩት መንግስታት ያቀረበችው ጋና ባሳለፍነው ሰኔ ላይ በመዲናዋ አክራ የካሳ ክፍያ ጉባኤ አዘጋጅታለች። በእርግጥ ከ80 ሀገራት የተውጣጡ ተወካዮች በተገኙበት የተደረገው ይህ ጉባኤ ዘግይቷል። የጋና የውጭ ጉዳይ ሚኒስትር ሳሙኤል ኡኬዜቶ ጋና ፓን አፍሪካዊ መሪ ናት፣ ከሳራ በታች ነፃነት በማግኘትም ቀዳሚ አገር ነን፣ ኢምፔሪያሊስቶችን ታግሎ ማሸነፍ እንደሚቻል አሳይተናል ብለዋል።
አፍሪካ ህብረት ለጋና የሰጣት ልዩ ተልዕኮ የካሳ ፍትህ ተልዕኮ መሪ አድርጓታል። ጋና ይህንን ኃላፊነት ለመወጣት ከፍተኛ ጥረት ማድረጓን ቀጥላበታለች። ከቤታቸው ከመንደራቸው በግዳጅ የተወሰዱና ታይቶ የማይታወቅ ኢሰብአዊነት የተፈጸመባቸው አፍሪካውያን ብዛት 12 ሚሊዮን ይደርሳል ተብሎም ይገመታል። ከነዚህም መካከል ከ10 እስከ 15 በመቶ የሚሆኑት የተወሰዱት ደግሞ ከጋና ነበር። ሚኒስትሩ ጋና ወንጀል ተፈጽሞባታል፣ እነዚህ ግፎች የደረሱባት አገር በመሆኗ ወንጀለኞቹ ተጠያቂ እስከሚደረጉ ዝም ማለት አትችልም ብለዋል። ካሳ በመስጠት ፍትህ የሚሰፍንበት ስርዓት መዘርጋት እንዳለበትም ሚኒስትሩ አሳስበዋል። የካሳ ክፍያው የትምህርት ዕድል ለማመቻቸትና ወጣት አፍሪካውያን ነጋዴዎችን በገንዘብ ለመደገፍ እንደሚውል ተገልጿል። በተጨማሪም ባርነት ያስከተለው ዘላቂ የጤና ቀውስ ላይ የሚደረጉ ጥናቶች ገንዘቡ የሚመደብ ይሆናል። ከፍተኛ የምግብ እጥረትና ኢሰብአዊ አያያዝ ትውልድ የተሻገረ የጤና እክል ማስከተሉም ይገለጻል። የጋና የውጭ ጉዳይ ሚኒስትር እንደተናገሩት ከሆነ ካሳው ወደ አፍሪካውያን መሪዎች ኪስ የሚገባ ገንዘብ አይደለም። ምዕራባውያን ሀገራት የባሪያ ንግድን ለማከናወን በአፍሪካ ውስጥ ተባባሪዎች እንደነበሯቸው ሳይጠቅሱም አላለፉም። ሆኖም የባሪያ ንግድ ሕግ ሲወጣ የኢንሹራንስ ፖሊሲ ሲረቀቅ እና አጠቃላይ የፋይናንስ አካሄዱ ሲነደፍ አፍሪካውያን አለመገኘታቸውን ሚኒስትሩ ይናገራሉ። አንዳንድ የጋና ባህላዊ መሪዎች በባሪያ ንግድ ለነበረው ሚና ዕውቅና ሰጥተዋል። በጋራ ማገገም ወደሚቻልበት መንገድ መጓዝ እንደሚያስፈልግም አመላክተዋል።